ከዚህ ነገር ንጹህ ነው። ምንም የሚያደረኳት ነገር የለም። ሚስቴን እኔ አልገደልኳትም። ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራም ታደርግ ነበር። የሞተች ቀን ሌሊትም ላርጎ ስትጠጣ አግኝቻታለሁ። ራሷን ለማጥፋት እንደምትሞክርም ይህንን አስቸጋሪ ሁኔታዋንና ይህንን አስቸጋሪ ባህሪዋን ለቤተሰቦቿ በተደጋጋሚ አሳውቂያለሁ። ይህንን እንደምታደርግ አባቷ ጉዳዩን ያውቁታል። የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። እኔ እሷን አልገደልኳትም። ራሷን ልታጠፋ ስትወረወርም ሊይዛት ስል አመለጠችኝ። ይህን ያለው ለመጀመሪያ ጊዜ በቀነኒ ጉዳይ የተናገረው ድምፃዊ አንዷለም ጎሳ ነው። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። ድምፃዊ አንዷለም ጎሳ የኢትዮጵያ ሕዝብ ይወቅልኝ፣ እኔ ሚስቴን አልገደልኳትም በማለት ተናግሯል። ይህ ንግግሩ ታዲያ የበለጠ በአንዷለም ላይ የመጀመሪያው ጥያቄና በተለይም ንግግሩ ላይ በርካቶች ጥያቄ እንዲያነሱ አድርጓል። የመጀመሪያው ጥያቄም ላርጎ ስትጠጣ ካገኛት ከከለከላት በኋላ ለምን ወደ ሐኪም ቤት አልወሰዳትም? ላርጎ የጠጣ ሰው ሆድ ውስጥ መርዝ አለ። መርዝ እያለ ደግሞ ዝም ተብሎ አይተኛም። ላርጎ የጠጣን ሰው ወደ ሐኪም ቤት ይወስዱታል እንጂ የራሱ ጉዳይ ብሎ አስጠንቅቆ እንዴት ይተኛል የሚለው ነው። ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። የቀነኒ ህይወቷ ባለፈበት ቀን ቀደም ብሎ የነበረው ውሏቸው በጣም ሰላማዊ እንደነበርም አንዷለም ይናገራል። የዚያን ቀን በጣም ሰላማዊ ውሎ ነበረን። በዕለቱም ቀን ላይ አብረን ነበርን። ሆስፒታል ሄዳ የእርግዝና ምርመራ አድርጋለች። የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር። ምሽት ላይም አብረን ነበርን፣ አብረንም ተኝተን ነበር ብሏል። ነገር ግን በእኩለ ሌሊት ከጎኔ ተነስታ ሄደች። እናም ቆየች። ስትቆይብኝ ልፈልጋት ተነሳው። የኩሽናውን በር በውስጥ በኩል ተቆልፎ አገኘሁት። በሩ በላይ በኩል ክፍት ስለነበረ በላይ ዘልዬ ገባው። ወደ ኩሽና ስገባ ቀነኒ ላርጎ ስትጠጣ አገኘኋት። ለምን እንዲህ ታደርጊያለሽ ብዬ ላረጋጋት ሞከርኩ። እናም ይህን ካላቆመችም ለቤተሰቦቿ እንደምናገር አስፈራራኋት። ይህንን ማድረግ ካላቆምሽ ለቤተሰቦችሽ እናገራለሁ ብዬ ተቆጣኋት፣ አስፈራራኋት። በዚህ ወቅት ቀነኒ ይስፋልህ የሚል ምላሽ ሰጠችኝ። ከዚያም በድንገት ሮጣ በመዝለል ራሷን ከፎቅ ወረወረችና ለይዛት ብሞክርም አልተሳካልኝም በማለት በሰዓቱ የነበረውን ቅጽበታዊ ሁኔታ በእንባ ታጅቦ አስረድቷል። ነገር ግን በቤት ውስጥ እህቱ የነበረች ቢሆንም ስለሷ ምንም አላለም። ይህ ሁሉ ነገር ቤት ውስጥ ሲፈጠር አልሰማችም ለማለትም ይከብዳል። አንዷለም ጎሳ እንደተናገረው እጮኛው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ ነበር። ይህን አስቸጋሪ ሁኔታና ባህሪዋንም ለቤተሰቦቿ አሳውቂያለሁ፣ አባቷም ይህንን ጉዳይ ጠንቅቀው ያውቁታል ብሎም ነበር። ሽማግሌዎች ወደ ቤተሰቦቿ የላኩትም ከቤተሰቧ ጋር ያለኝን ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህንን ጉዳይም አላውቀውም ሲል ተደምጧል። አንዷለም ጎሳ ይህንን ሲል ታዲያ
አብረው አሁንም ከበፊቱ የበለጠ ብዙ ጥያቄዎች ተነስተውበታል። የመጀመሪያው በሞተችበት ቀን ምንም እንዳልተፈጠረ ሰላም እንደነበሩ አብረው ተኝተው እንደነበርና ዝም ብላ እኩለ ሌሊት ላይ ካጠገቡ ተነስታ ማድ ቤት ሄዳ ላርጎ መጠጣት እንደጀመረች ተናግሯል። ሰላም ውላ ሰላም ገብታ ሰላም ተኝታ ድንገት ተነስታ በቆየ ጸም ምክንያት ሌሊት ተነስታ ራሷን የምታጠፋበት ምክንያት ምንድነው? ካጠገቤ ተነስታ ማድ ቤት ገብታ ስትቆይ ተነስቼ ሄድኩና በሩ ተቆልፎ መግቢያ አጥቼ በላይ ዘልዬ ገባሁ አለ። እሱ ወደ ማድ ቤት ሄደው ስለቆየችበት ከሆነ በዚያ ቆይታዋ አንድ ጠርሙስ ላርጎ መጠጣት ትችላለች። እሱ ኩሽና ለመግባት በሩ ተቆልፎበት በላይ ዘሎ ለመግባት እስኪሞክር ድረስም እንኳን በጣም ብዙ ላርጎችን መጠጣት ትችል ነበር። ላርጎ መጠጣቷን እያወቀ ወደ ሕክምና መውሰድን ትቶ ለምን ይህን ታደርጊያለሽ? ሁለተኛ ብታደርጊ ለቤተሰብ እናገራለሁ ማለትስ ምን ማለት ነው? የጠጣችው ውሃ ነው እንዴ? የጠጣችው እኮ መርዝ ነው። መርዝ መጠጣቷን እያወቀ ዝም ብሎ መተኛቱ ወይም ደግሞ ዝም ማለቱ ራሱ እንድትሞት መፈለጉን የሚያሳይ ነው። ሲቀጥል ለቤተሰቦችሽ እናገራለሁ ሲል በሌስፋ ብላ በድንገት ሮጣ በመዝለሏ ለመያዝ ያደረኩት ጥረት አልተሳካም አለ። ለመሆኑ እንዴት ተደርጎ ነው? የተዘጋ በር፣ የተቆለፈ በር ቁልፉን ሳትከፍት በሩን ገንጥላ ነው ወይ የሄደችው? እሱ በላይ የዘለለው ይህ በር ከውስጥ ስለተቆለፈ ነው። ማድቤት ውስጥ ሆነው ሮጣ በሩን ከፍታ የተቆለፈውን በር በቁልፎች ከፍታ እስክትወጣ እንኳን ቢፈልግ ብዙ የመያዝያ እድል ነበረው። ለመሆኑ እንዴት ተደርጎ ነው የቤት ውስጥ መስኮት ተከፍቶ በቀላሉስ እንደዚህ የሚዘለለው? በስነ ስርዓት ተዘጋጅቶ ከስር መቆሚያ አዘጋጅቶ ወጥቶ ጊዜ ወስዶ ካልሆነ በስተቀር ቀጥታ ዘሎ ሊወጣ አይችልም። ሊያውም ሴት ሆና ሊያውም የተቆለፈ በር አልፋ። ሌላው ልጅቷ የእውነት ላርጎ ከጠጣች ራሱ በስነ ስርዓት መስኮት ከፍታ ለመዝለል ኮንሽየስ የመሆን እድሏ ሰፊ ነው። የንግግሩ እንኳን ጠቅላላ ውሸት እንደሆነ ያስታውቅበታል። ልጁ ለሞቷ እጁ እንዳለበት ምንም ጥርጥር የለውም። ላርጎ እንደጠጣች እያወቀ እንኳን የጠጣችው ላርጎ ለሞት ሊዳርጋት እንደሚችል እያወቀ ምንም እርምጃ አልወሰደም። ውሃ እንኳን እንድትጠጣና ላርጎ በትውከት እንዲወጣ መርዝነቱ እንዲቀንስ ለማድረግ አልሞከረም፣ ወይም ወደ ሕክምና ለመውሰድም አልሞከረም። የጠጣችው ላርጎ ገድሏት ሊሆን እንደሚችል ፍንጭ አሳይቷል። ከሞተች በኋላም ከፎቅ ተወርውራ ሊሆን ይችላል። በአጠቃላይ ልጁ ለሞቷ እጁ እንዳለበት ማሳያዎች ብዙ አሉ። አባባሉ ብቻ ብዙ ነገር ይነግረናል የሚሉ ጠንከር ያሉ ምልከታዎችና ጥያቄዎችም እየተሰነዘሩበት ይገኛሉ። አንዷለም ጎሳ ላይ ፊቷ ላይ የሚታዩ ቁስሎችስ ራሷ ፊቷን ደብድባ ነው ወይ? ካልገደላት እንጂ እርቅ እንጂ ካሳ መክፈለንስ ምን አመጣው? በአባ ገዳ ስርዓት ካሳ የሚከፍለው በዳይ ብቻ ነው። በእርግጥ እሱ በዳይ እንደሆነ ሁሉም አውቀዋል። ለዚህ ነው ካሳ ክፈል ያሉት። ነገር ግን ለወደፊት ዝናውና ስሙ ጥሩ ስለማይሆን ገዳይነቱ ለሕዝብ እንዳይታወቅ የሚደረግ ጥረት ነው በማለት የወቀሱትም አሉ። አንዷለም ጎሳ ግን ወደ አደባባይ በመውጣት እኔ ሚስቴን አልገደልኳትም በማለት ምላሽ ሰጥቷል።